እኔ ከዚህ ሁሉ ግርግር ቶሚ ግን ቢወጣ መልካም ነው ብዬ አስባለሁ። እንግዲህ በጣም ብዙዎቻችሁ እንደምትሉት ልጅና ሚስት አለው እየተባለ እየተዘዋወረ ነው። ስለዚህ ቶሚ የምር አንተ ልጅና ሚስት ካለ ማለት ነው ከቤዚ ጋር የጀመርከው ነገር ቀልድ ከሆነ ከዚህ ውስጥ ብትወጣ ነው የሚሻለው። የሰው ልጅ ሳይታሰብ የሆነ ነገር ይደርስበታል። ሳይታሰብ የሆነ ነገር ብትሆን በኋላ ጦሶ ለማን ነው? እንዴ ጭራሽ ማርክ ሐኪም ቤት ገብተህ ምን ከግሉኮሱ ላይ ምን ሊጨምር ነበረ? ኧረ ጉድ ነው ዘንድሮ። እንዴ መርፌ ይዞ እኮ ነው የተገኘው። ከዛ ደግሞ መጨረሻ ላይ ቤዚ ተወግታለች። እንግዲህ መጨረሻ ላይ ተንገብግባለች። እጇ የሚያቃጥል ነገር ነው እንደ ጨመረበት አልገባኝም። ከምሬ ከሆነ በጣም አሟት ነው ቪዲዮ ያለቀውና መቼም እናንተ ዩቲዩበሮች እኛን ሳስፔንስ አድርጋችሁ የሆነን ነገር መቋጨት አታውቁም። አንጠልጥላ በቃ አይ እኛማ እኮ እውነት ነፍሳችን ይንጠልጠል አልልም። ለምን ይሄ ክፉ ቃላት ነውና ይኸው እንደተንጠለጠልን ከአጓጁ ላይ ድርግም ያደርጉታል ማለት ነው። እና አሁን ቤዚ ምንቶን የምናውቀው ነገር የለም። እንግዲህ ዛሬ ከመጡ ነው እንጂ ቤተሰቦቼ እንዴት ናቸው የኔ ውዶች? ደህና ናችሁልኝ? ኑሩልኝ በብዙ ውድ ቤተሰብ ማለት ነው። እንግዲህ ማርክ እየሄደበት ያለ ነገር በጣም አሳሳቢ ነው። በነገራችን ላይ ማለት ነው የምር በትናንትና ቪዲዮ እያየዋችሁ ነበር። አንድም ሰው ማርክን አላበረታታውም። እኔ በጣም ነው የተመቻችሁኝ በትናንትና ቪዲዮ። ለምን መሰላችሁ? የሆነ አሁን እናንተ ቤዚ ስላናደደቻችሁ ነው። ያናደደቻችሁ ምክንያት በምን እንደሆን ባይገባኝም ከማርክ ጋር ሳትጨርስ ነው ሄደችው ብላችሁ ስለምታስቡ ነው። ግን በደንብ ጠለቅ ብላችሁ ብታዩት እንደዛ አይደለም። እና ክፉ ነገርን ምንም ይሁን ምንም ቤዚ ለማርክ ተመለሰች አልተመለሰች አይደለም ከዚህ ጋር ጉዳዩ። አንድ ሰው በተሳሳተ መንገድ ሲሄድ የምሬን ያን ነገር ልንቃወም እንጂ ልንደግፉ አይገባም። ያ መጥፎ ነገር ሄዶ ከዛ ሰው ላይ የከፋ ነገር ሲደርስበት እኛ በቦታው እንገኝለታለን። አሁን ለማርክ የሆነ ነገር ቢሆን እንደርስለታለን። እስር ቤት ቢገባ ጠበቃ ዋሱነን እናስወጣዋለን? አናስወጣውም፣ አንችልም። የምሬን እንምላችሁ አንችልም። ስለዚህ መጥፎ ነገር የሚያደርግን ሰው ማበረታታት መዘዙ ስቃዩ ለዛው ለራሱ ለዛ ሰው ነው ማለት ነው። እና አሁን ማርክ እልክ ይዞታል፣ በጣም ኃይለኛ እልክ። የምሬ ነው። በልክ ተነሳስቶ ደግሞ የሆነ ነገር እንዲደርስበት አልፈልግም። ለምን እድሜውን እስር ቤት ይጨርሳል? እውነት ይሄ ልጅ ገና ወጣት ነው። ገና በጣም ብዙ ሰርቶ መለወጥ የሚችል ነው። ገና ለእናቱ ብዙ ነገሮችን ማድረግ የሚችል ነው። እና ለዛ ስለሆነ እኔ የሆነ ነገር ወጣ ያለ ነገር ሲያደርግ እኔ አይዞ ማርክ በርታ አልልም፣ ማለትም አልፈልግም። ላበረታታው የምችለው አሁን ከዚህ ጋር ቤዚን ለመመለስ በፍቅር አይነት መንገድ ቢሄድ በጣም ብዙ ነገሮችን ቢያደርግ አይዞ በርታ ወንድሜ ማርክ ተስፋ እንዳትቆርጠል ነበረ። ግን የሚያደርጋቸው ነገሮች እንደዛ የሚጋብዙ ስላልሆኑ አይዞ ልለው አልችልም። እንደውም እኔ ወደ ራሱ እንዲመለስ ነው የምነግረው ማለት ነው። ከተቻለ ቤዚና ማርክ መጋፈጥ አለባቸው። ይሄን ልጅ ከመካከል ያውጡት። ጉድ እኮ ነው በግርግር ይሄ ልጅ አንድ ነገር ቢሆን አሁን ተጠያቂው ማን የሚሆነው? በጣም ከባድ ነገር እኮ ነው እየተፈጠረ ያለውና ማርክ ማለት ነው የምርህን ነው ግን ማርክ የምርህን ነው? የትም ብትገቢ የትም እመጣለሁ አለ ማለት ነው ማርክዬ። እውነት አሁን ቤዝዬ እንግዲህ ቪዛ ሰርታ ምናምን አሜሪካ ልትገባ ነው። እና አሜሪካ ልትገባ ነው ማርኬ ተከታትሎ ቪዛ ሰርቶ አሜሪካ ሊገባ ነው ማለት ነው። አንቺ ጦሮጦስ ብትገቢ እንኳን እንከተልሻለሁ እያለ ነው ማለት ነው። እኔ አሁን ልሳቅ ወይስ ልዘን? እኔ እኮ ግራ ገባኝ። እዚህ ጋር የሚያደርጋቸው ነገሮች እስር ቤት እንዳይከተው እያልኩኝ የምሬን ነው የምላችሁ። ለማርክ በጣም ነው የምሰጋ ማለት ነው። እና እንግዲህ እየተናገረ ያለው ምንድን ነው መጨረሻ ላይ የኔ ነሽ እያለ ነው ማለት ነው። በነገራችን ላይ ማርክ ለአንተ ልትሆን ትችላለች። ምክንያቱም ይሄ የሰው አይደለም የፈጣሪ ስራ ነው። ፈጣሪ በመጨረሻም ታሪክ ሊቀይር ስለሚችል ግን ደግሞ በእንደዚህ አይነት መጥፎ ነገር እየሄድክ አይደለማ። የሆነ ነገር እሷን የማያስደስታትን ነገር እያደረግክ አይደለም እኮ እሷን ወደ አንተ ልትመልሳት የምትችለው። ልክ ሴት ልጅ የምትራራው የሆነ ነገር ስታይ ነው። የሆነ እንዴት ነው መልካም ልብ ስታይ፣ ጥሩ ነገር ስታይ እግዚአብሔርን እንደዚህ አይነት ነገር ግን የራሴ አሁን እልክ ያስገባኛል። ገብቷቸዋል። እልክ የሚያስገባ ነገር ነው እያደረግክ ያለውና ከእንደዚህ አይነት ከስሜታዊነት ወጥተህ በተረጋጋ መንፈስ እያሰብክ አንተና እሷ የመጨረሻ ተነጋገሩ እኮ። እኔ እኮ አሁን እያልኩ ያለሁት ለምን የመጨረሻ ጊዜ ለምን አይነጋገሩም? አንድ ንግግር በቃ ቁርጥ ያለ ነገር ወይ መመለስ ወይም ደግሞ በቃ አንፈልግም መባባል። እግዚአብሔርን አሁን ተረጋግተው ያወሩበት ነገር የለም። ወይ መላቀስ ነው ወይ ተገናኝተው መጨቃጨቅ ብቻ ነው። በስነ ስርዓቱ ግን እኔ ቁጭ ብሎ ሲያወሩ አላየዋቸውም ማለት ነው። ከተለምዶ በተለየ ሌላ ሰው ከዚህ በፊት ያልነበረ ሰው በመካከላቸው አስገብተው ለአንዴና ለመጨረሻ ጊዜ ተነጋግረው ሀሳባቸውን መጠየቅ፣ ይሄ አሪፍ ሀሳብ ይመስለኛል። ለምን ወይ ይመለሳሉ
በአንድ ላይ ይሆናሉ። ካልሆነ ደግሞ ከዛ ላይ ሀሳባቸውን ግልጽ አድርገው ይናገራሉ ማለት ነው። ይህን ያክል ነገር ሂዳችሁ ከምትጎዳዱ ማለት እና በራሱ ጊዜ አሁን ላይክ አሁን ይሄ ቪዲዮ አሳይታ እኮ ማለት ነው ቤዚ እስር ቤት ማስገባት ትችላለች። እናንተም ብትሆን እስር ቤት አስገቡት፣ እስር ቤት አስገቡት፣ ይሄ ልጅ አጉል መንገድ እየሄደ ነው እያላችኋት ነው። እና እሷ እኮ ማስገባት አቅቷት አይደለም እኮ እውነቱን ለመናገር ግን ይሄን ያክል ጊዜ በፍቅር የኖሩ ሰዎች ናቸው። እንዴት ብላ ትጨክን? መጨከን አትችልም። ሲቀጥል ደግሞ ቤዚ ማለት የማርክን እናት በጣም ነው የምትወዳት፣ በጣም ነው የምታከብራት። እናቱ እንድታዝን አትፈልግም። አሁን ማርክ እስር ቤት ቢገባ እናትየው ነው አደለ ቶሎ ብላ ወደ ቤዚ የምትደውለው ልጄን አስፈች የምትላት። ስለዚህ እዚህ አይነት ግርግር ውስጥ መግባት አትፈልግም። በዛ ላይ ደግሞ ቤዚ ማለት ይሄን ያክል ጨካኝ ሰው እኮ አይደለችም ማለት ላይክ እኔ ወጥቼ ሄዳለው ያለችው እሱን ምንም ነገር ላለማድረግ እኮ ነው። እኔ ከዚህ ሀገር ሄዳለው ወጣለው ያለችው እሱን የሆነ ነገር ላለማስገባት ወይም ደግሞ እስር ቤት ላለማስገባት ስለፈለገች ነው በራሷ የወሰነችው። ጉዳቱ ሁሉ ወደ እሷ እንዲመጣ ነው የፈለገችው። እና ከዚህ ጋር አሁን እንደ ድራማው ሳይሆን እንደ እውነቱ ስናወራ ማለት ነው ወደ እስር ቤት የሚያስገባውን ነገር ነው እያደረገ ያለው። አሁን ለምሳሌ ቶማስ ተነስቶ ይህ ሁሉ ነገር እሱ እንዳደረገው ከተነገረው ማለት ነው እንዴ በራሱ መንገድ ቢሄድስ? እሺ እንዴ ከባድ እኮ ነው። እግዚአብሔርን በጣም ከባድ ነው። እና እንደ ድራማው ደግሞ ከሆነ ማለት ነው እኔ እኮ ግራ ነው የሚገባኝ። አንዳንዴ በጣም ነው ግራ የሚያጋቡኝ። ይሄን ያክል ሀተካራ የሚፈጥሩት ለምንድን ነው? አሁን ለምሳሌ ቤዚና ማርክ ሳሉ ፕራንክ ሲደራረጉ ማለት ነው አሁን ካላቸው ላይክ የበለጠ ያነሰ ካላቸው ቪው ያነሰ እኮ ታይቶ አያውቅም አይደለ? ፕራንክ ሲደራረጉ እንደውም አንዳንዴ ፕራንክ ሲደራረጉ በጣም ሰው ጉጉት ብሎ ስለሚየው ማለት ነው እይታውም ላይኩም ሁሉ ከነ ኮሜንት ሳይቀር በጣም ብዙ ይሆናል አንዳንዴ ማለት ነው። እና እንደዚህ አይነት ነገር አይዲያ መምጣት እየቻሉ በፕራንክ ማምጣት እየቻሉ ይሄን ክል የሆነ ፈርዘር ሄደው ምናምን ተንኮልን ለሰው ማስተማር ምን ይሉታል? አሁን ይህ እኮ ማርክ የሚያደርጋቸው ነገሮች እኮ እንዴ በጣም እኮ ነው የሚያስጠላው። ደስ የሚል ነገር አይደለም። ሰውን አደጋ ላይ የሚጥል ነገር ነው እያደረገ ያለው። ታዲያ አሁን ከዚህ ሰው እንደ ትምህርትም ካመጡት ከዚህ ጋር እንዴት ነው ሰው ሊማር የሚችለው? ምን የምንማርበት ነገር እኮ የለም። እና በዚህን ያክል ፈርዘር ሄደው ያልሆነ ነገር ስራ ከሚሰሩ ፕራንክን የመሰለ የለም እኮ ምር እንዴ በጣም ያበደ ፕራንክ አለ። በደንብ ሰርተው የሚያገኙበት ፕራንክ ማለት ነው። ግዴታ ስራ ለመስራት በዚህን ያክል በቃ በወረደ ነገር መምጣት አይጠበቅባቸውም እኮ እንደ ድራማው ከሆነ ነው የሚላችሁ እንጂ እኔ አሁን ይሄ ነገር ማርክን ወደ መጥፎ ነገር እንደሚያስገባው ነው እየተረዳው ያለሁት ማለት ነው። ግን ምንም ነገር አይድረስበት፣ በዚሁ ቢያቆም ወደ ራሱ ቢመለስ ነገሮቹን ቆም ብሎ ቢያስባቸው፣ እመኑኝ አሁን ይሄ ነገር ሁሉ ይሄ ግርግር ምናምን ሲያበቃ ማለት ነው ወደ ራሱ ሲመለስ ማርክ ያደረጋቸው ነገሮች በጣም ነው የሚቆጩት። እና እኛ በንዴት ውስጥ ሆነን የምንቆጭበትን ነገር ባናደርግ የተሻለ ነው ብዬ አስባለሁኝ። ቤዚ ከዚህ ሀገር ከሄደች ደግሞ ሁሉም ነገር ያበቃል። አሁን ማርክ እንደሚለው አይደለም እኮ እኔም ተከትዬ እሄዳለሁ እዛ ሀገር ድረስ ተከትዬ እመጣለሁ የሚለው እንደሚናገር ሁሉም ነገር እንደምናወራው አይደለም። ከዚህ ሀገር ወጥታ ከሄደች ሌላ ሀገር ተከትሏት ቢሄድ ታውቃላችሁ፣ በጣም እንኳን አይደለም ሰው ቀርቶ ውሻ እንኳን የማይነካበት ሀገር ነው ከኛ ሀገር ከወጣን በኋላ። ስለዚህ ግን እኔ እንጃ አላቅም። እኔ ምን ማለት እንዳለብኝ አላቅም። ማርክ ነገሮችን ጋብ ቢያደርጋቸው የተሻለ ነው። ቆም ብሎ በመልካምነት ቢያቸው ላይ ቤዚ እንድትመለስ ከልቡ መልካም ነገሮችን ቢያደርግ እውነቴን ነው የምላችሁ እንጂ በእንደዚህ አይነት መልኩ እሷን ሊመልሳት አይችልም። ሲጀመርም ግን አሁን ማርክ ከቶሚ ጋር ምንም አይነት ችግር የለብም። እውነት ከቶሚ ጋር አንተ ምንም የሚያገናኝ ነገር የለም። ይሄ ልጅ ከመካከላችሁ የሆነ ነገር አለቀ ተብሎ ነው ከዛ በፊትም ነበረ ቤተሰብ ያመጣው። ከአሁን ደግሞ ስትጣሉ በቃ ቤዚ እኔ ጨርሻለሁ ብላ ነው ወደ እሱ የሄደችው። ግን እኮ ይሄ ማርክ ፍቅር አልቆባት እኮ አይደለም ቤዚ። አንዳንዴ ሰውን እያፈቀራችሁትም እኮ ትጨክናላችሁ በዚህ አጋጣሚና እውነት ከቶሚ ጋር ፍቅር ይዟት አይደለም በጭራሽ። አሁን ፍቅር ይዟት አይደለም። ምናልባት ፍቅር ከጊዜ በኋላ ይመጣል ተብሎ ታስቦ እንጂ ማለት ነው። ፍቅር ከአንዱ ዘሎ ከአንዱ እንዲህ የሚሯወጥ አይደለም ፍቅር። ከምሬ ነው። ከዛ ሰው ፍቅር ለመውጣት ራሱ ስንትና ስንት ዓመት ይፈጅባቸዋል መሰላችሁ?